መከላከያ ሰራዊታችን በእነሱ መንገድ በክፋት ላይሆን ይችላል፣ ግን በርካቶቹ መከላከያ ሰራዊታችንን የደገፉ ወይም ደግሞ በድል መንበሽበሻቸውን እንደ አንድ ፕሮፓጋንዳ ለመጠቀም ሊሆን ይችላል በተለያየ መልኩ ደጋፊ መስለው በተለይ ከውስጥ ያሉት ላይ ፎከስ አድርገው መገሰጽም ካሉበት ወደፊትም ትክክል ነው። አሁን የኛን ወታደሮች ከክፋት ተነስቶ አይደለም ይሄን የሚያደርጉ። የኛ ወታደሮች ብቻ ከክፋት ተነስቶ ሳይሆን ያሉበትን ደረጃ ያደረጉትን ነገር ህዝቡ እንዲያውቅ ለማድረግ ይሄ ለጠላት ኢንፎርሜሽን እንደሚሰጥ ሳይገነዘቡ የሚያደርጉት አለ። ሁለተኛው ነገር ይሄ ነው። ሶስተኛው የሰራዊቱ ደጋፊ ብሎገሮች፣ ዩቲዩበሮች፣ ዩቲዩብ ላይ የሚሰሩ በተለያየ የሶሻል ሚዲያ ላይ የሚሰሩ የሰራዊቱ ደጋፊዎች እንደዚሁ ማን የት እንዳለ እነማን የት ቦታ እንደተሰለፉ ምን እንደተደረገ ምናምን እነዚህ አይነት ነገሮችን ይገልጻሉ። ይሄ ግን ለጠላት ኢንፎርሜሽን ነው የሚሆነው። ስለዚህ ይሄ ከፍተኛ ፈተና ነው። ይሄን ማለፍ የሚቻለው ይሄን አቁሙ ማለት አትችልም፣ ማስቆም አትችልም። እንደገና ደግሞ ከውስጥ ያለውንም የሰራዊቱን አንዳንድ እርምጃዎች ይወሰዳሉ። ለምሳሌ ያክል አብዛኛው ቦታዎች አሁን ስማርትፎን የለም። ይሄ ስማርትፎን ሰራዊቱ እየተጠቀመበት አይደለም። ከዛ በተረፈ የብሎገሮችንም የደጋፊዎችንም የጠላትንም እንትን ለማድረግ ለመቆጣጠር የማይቻል ስለሆነ የምትሰራውን ስራ እና መቼ የት ቦታ እንደምትሰራ እሱን ሚስጥራዊ ማድረግና በፍጥነት መጨረስ ነው። አንደኛው ነገር ይሄ ነው። ሁለተኛው ሁሉ ጊዜ አጥቂ በምትሆንበት ጊዜ በማንኛውም የበላይነት መፍጠር አለብህ። በሰው ኃይል የበላይነት መፍጠር አለብህ። በመሳሪያም የበላይነት መፍጠር አለብህ። ከዚህ የተነሳ እኛ ደግሞ ያለንበት 21ኛው ክፍለ ዘመን ነው። ቴክኖሎጂ የተስፋፋበት ዘመን ነው። የገጠምነው በጦርነት አመራርም ያልተሳካላቸው በግጭት እንጂ በሰላም መኖር የማይሆንላቸው በሌብነት የኖሩ ወዳጅ መስለው ስልህ ስመው ከንፈራቸውን ሳያነሱ ከሚነክሱ ሰዎች ጋር ነው፣ ከምናቃቸው ሰዎች ጋር ነው እየተዋጋን ያለ ነው። ስለዚህ ያን ሳይኮሎጂ በመጠቀምና በተለይም የምንጠቀምበትን መሳሪያ ከነሱ የበላይነት በማድረግ በፈጠነ መንገድ ጠላትን ማሸነፍ ነው። በዚህ ነው የምንሄደው። ይሄን ስለምንሄድ በማንኛውም ጊዜ ህዝባችንም ማንም ሊያውቀው የሚገባ ከጠላት የበላይነትን ለመፍጠር ስራ እንሰራለን። ከጠላት በማንኛውም የበላይነት ከፈጠርን በኋላ ያኔ እናጠቃለን፣ እናሸንፋለን። ጠላት ከኛ የበላይነት መፍጠር አይችልም። የበላይነት መፍጠር አይችልም በሶስት ነገር። ጦርነቱ በእኛ በኩል ፍትሃዊ ጦርነት ነው። በዚህ የበላይነት አይፈጥርም። ምክንያቱም ፍትሃዊ የሆነበት ምንድን ነው? ኢትዮጵያን ለማፍረስ ሲኦል ድረስ መሄድም ካስፈለገ እንሄዳለን ነው ያሉት። ምን አረገቻቸው ኢትዮጵያ? የኢትዮጵያ ህዝብ ምን አደረገውና ነው እንበትናለን የሚሉት? ኢትዮጵያ ከኢትዮጵያ ህዝብ ውጪ የለችም። እንበትናለን እናፋጃለን የሚሉት ለምንድን ነው? አትበትኑንም ነው። የኢትዮጵያ ህዝብ በነቂስ ወደ ማሰልጠኛ የሚገባበት ምክንያትም ይሄ ነው። እነሱ እንበትናለን ነው፣ እነሱ እናንተ አትበትኑ ነው። ከጅማሬውም እኛ ማንመራት ኢትዮጵያ አትኖርም ነው። ይሄ ነው ውጊያውን የቀሰቀሰው። አሁን ደግሞ በግልጽ ነገሩ ኢትዮጵያን ለመበተን ማንገባው ወይም ደግሞ ሲኦል ድረስ እንሄዳለን ብለዋል። ስለዚህ የኛ ጦርነት የገባንበት ይሄ አሁን የህግ የማስከበር ጦርነት ፍትሃዊ የሚያሰኘው ኢትዮጵያን አትበትኑም። አንደኛ በዚህ የበላይነት አለ። ሁለተኛው ይሄንን ኢትዮጵያን አትበትኑም የሚለውን የውጊያ ዓላማ ወይም የጦርነቱን ዓላማ የራሱ ያደረገ 110 ሚሊዮን ህዝብ አለን። ይሄ በነቂስ ወደ ማሰልጠኛ የሚገባው ዝም ብሎ አይደለም። ስለዚህ በኋላ የማነሳቸው ነገሮች አሉ፣ የጊዜ ጋፖችና ሁለተኛው ነገር ይሄ ነው። 110 ሚሊዮን ጋር ነው ውጊያ የሚያደርጉት። ሶስተኛው ምንም ደሃ ብንሆንም ሀገራችን ምንም ደሃ ብትሆንም ይሄ የሌባ ጥርቅም የጀመረውን ውጊያ ወይም ኢትዮጵያን የማፍረስ ጦርነት
እንድናሸንፍ የሚያስችለን የጦርነቱን ሎጂስቲክስ መሸከም የሚችል አቅም አለ። አራተኛው ለዚህ የተዘጋጀ ሰራዊት ጫፉ ያለው ማለት ነው። ለዚህ የተዘጋጀውን ሰራዊት በአግባቡ የሚመራ መሪ አለ። በእነሱ በኩል ጦርነቱን የነሱን ኢትዮጵያን የማፍረስ ዓላማ ተቀብሎ ወደ ጦርነት የሚገባ የትግራይ ህዝብ የለም። አስገድደውት ነው የሚያመጡት። በግዳጅ ነው የሚመጣው። የትግራይ ህዝብ እንደ ህዝብ ተነስቶ ኢትዮጵያን እበትናለሁ የሚል ሐሳብ የለው። ነገር ግን ቲፒኤልኤፍ ሁሉንም ዙሪያውንም እሳት አደረገ። በዚህ ልትወጋ ነው፣ በዚህ እንዲህ ልትደረግ ነው፣ በዚህ እሱን ነው የሚያየው ህዝቡ። ከዚህ የተነሳ አንድም በግዳጅ ሌላውን በዲማጎጂ ወደ ጦርነቱ ያመጣል። በተለይ አሁን ያለው ነገር ደግሞ በሙሉ ልክ ቄራ የማስገባት የቄራ ከብት አይነት ነገር ነው እያደረገ ያለውና እንደዚህ አይነት የነሱን ኢትዮጵያን የመበተን ዓላማ የሚገዛ የትግራይ ህዝብ የለም። ይሄን የሚገዛ ስትራቴጂክ ጠላቶቻችን ብቻ ናቸው አሁን የጋለቧቸው ማለት ነው። ሁለተኛው ነገር ይሄ ነው። ሶስተኛው እኛ ካልሰጠናቸው በስተቀር ጦርነቱን እንዲሄድ የሚያደርግ ሎጂስቲክስ የላቸው። ሎጂስቲክስ በጦርነቱ በጣም ከፍተኛ ነው። ተተኳሽ ያስፈልጋል፣ ሕክምና ያስፈልጋል፣ ምግብ ያስፈልጋል፣ ነዳጅ ያስፈልጋል። ቁጥራቸው ከፍተኛ የሆኑ ጦርነቱን የሚበላቸው ማቅረብ ያስፈልጋል። ይሄ የላቸው። ከዚህ የተነሳ የፈለገውን ያክል ውጊያ ቢያደርጉ ኢትዮጵያ ማሸነፍ አይችልም። አሁን ቀደም ሲል እንደነገሩኝ እንግዲህ 110 ሚሊዮን የኢትዮጵያ ህዝብ ይሄን ጦርነት የራሱ አድርጎ ተቀብሎታል። ግን በዚህ ብቻ የሚገለጽ ሳይሆን ሰራዊቱን አውደ ግንባር ድረስ ሄዶ ውሃ በማቀበል ቆሎ በመስጠት አንዱ ሎጂስቲክስ ከሚያካትታቸው ነገሮች አንዱ ይሄ ስለሆነ በዚህ ደረጃ ፍቅሩን የሚገልጽ ደጀን የሆነ ህዝብ ነው ያለው። ይሄ ደግሞ በዓለም ታሪክ ወይም ደግሞ በርካታ የምናውቋቸው ጦርነቶች ላይ ከፋይናንስ ባሻገር ደጀን ግንባር ድረስ ሄዶ በዚህ መልክ ማበረታታት ብዙ ቦታ አይታይምና ይሄን ነገር እንደ አንድ የሰራዊታችን ወይም ደግሞ የመከላከያው አንድ ራሱን የቻለ የሆነ ብራንድ ማድረግ የሚቻልበት እድል ከመፍጠር አኳያና ይሄን ደግሞ ጠብቆ ከማቆየት አኳያ ምን ታስቧል? ከዚያ ባሻገር ደግሞ ይሄ ለውስጥም ለውጭም ጠላት ትርጉም ይኖረዋል ብዬ አስባለሁና በመከላከያ አረዳድ እስቲ ምንድነው ትርጉሙ? ጠብቆ ለማቆየት ምንድነው እየተደረገ? ምንድነው ምንጊዜም የህዝብ ድጋፍ የሌለው ጦርነት አሸናፊ አይሆንም። የህዝብ ድጋፍ የምትፈጥረው በምንድነው? ጦርነቱን ያስነሳው ፖለቲካዊ አስተሳሰብ ነው። ህዝብ ያንን አስተሳሰብ ከገዛ የራሱ ካደረገ ጦርነቱ አሸናፊ ይሆናል። ይሄ የሚወስደው ጊዜ ግምት ሳታስገባ ማለት ነው። እንዳልከው በዓለም ታሪክ እውነት ነው። የዓለም ታሪክ ጦርነቶችን ስታይ አንዱ ኢኮኖሚያቸውን አሳድገው ሸቀጣቸውን ወደ ሌላ አገር ለማዞር የማስፋፋት ጦርነት ወይም የቅኝ ግዛት ጦርነት ስለሆነ በዚህ የቅኝ ግዛት ጦርነት ማንም የዛች ቅኝ ግዛት ለመግዛት ሰራዊቷን ያዘመተችው ሰራዊት አገር ህዝብ ድጋፍ ይሰጣል የሚል እምነት የለኝም። በኢትዮጵያ ታሪክ ግን ማንኛውም የኢትዮጵያ ጠላቶች ሊያውቁት የሚገባው ነገር እና ማወቅም ያለባቸው ጉዳይ ነው ያነሳው። ጣሊያን ሲወረን የኢትዮጵያ ህዝብ በ1888 በነቂስ ነው የተጓዘው። ከዚህ አድዋ ሄደው ከዚህ መቀሌ ከመቀሌ አድዋ ጣሊያንን ያኔ የታጠቀው መሳሪያ በጦርና በጎራዴ አሸንፈው በዓለም ላይ ብቸኛ በነፃነት የሚኖር ህዝብ ያላት አገር ኢትዮጵያ የምትባለውን እንዲፈጥሩ ያተደረገው አንዱ የመጀመሪያው እሱ ነው። ጠላቶቻችን ይሄን ማወቅ አለባቸው። ሁለተኛው የሶማሌ ጦርነት ነው። ሶማሊያ ኢትዮጵያን በወረረችበት ሰዓት ሁላችንም የምናስታውሰው
ያልዘመተ አንድ ጥሪ ተደረገ፣ ክተት ተባለ። ከዛ በኋላ 300,000 ሰው ነው በአንድ ጊዜ ወደ ማሰልጠኛ የገባው። ወደ ማሰልጠኛ መግባት ሳይሆን አስታውሳለሁኝ በየቀበሌው ስንቅ ይዘጋጅ ነበር። ሁሉም የኢትዮጵያ ሕዝብ ወደ ጦርነት የገባው ጦርነት፣ ስንቅ የሚያዘጋጀው ስንቅ፣ ሁሉም በየደረጃው የሚችለውን ስራ በጸሎትም ሁሉ አድርጎ የሶማሌን ወራሪ ኃይል ድባቅ መጥቶ የኢትዮጵያን የተለመደ ነጻነት አስጠብቀዋል። ሶስተኛው ጦርነቱ አስፈላጊ ጦርነት ነው የሚል እምነት የለኝም። በሰላማዊ መንገድ በህጋዊ መንገድም ሊፈታ የሚችል የነበረው በኤርትራ ጦርነት ነው የተባለው። የኤርትራ ጦርነት ኤርትራ ወረረችን ነው። ያን ወረራ ለመመከት መላ ኢትዮጵያ ህዝብ ነው በነቂስ የተሰለፈው። አራተኛው አሁን ነው። አሁን ኢትዮጵያን እበትናለሁ ብሎ ይሄ የሌባ ወይም የማፊያ ጥርቅም ሲነሳ መላው ኢትዮጵያ ህዝብ ነው የተነሳው። ሁለት ጊዜያቶችን ለይቼ ልንገርህ። ለምሳሌ ያክል ይሄው ሰራዊት አሁን ያለው ሰራዊት ወይም አሁን ያለው የሰራዊቱ አመራር በነበረበት ሰዓትና ይሄ አሁን ጁንታ ሆኖ ወይም ደግሞ የጁንታውን ሰራዊት ሲመሩ የነበሩት በመከላከያ ውስጥ የነበሩት ትግርኛ ተናጋሪ አመራሮች በነበሩበት ሰዓት እኮ ህዝብ ላይ እየተተኮሰ ነበር። ያኔ ህዝብ ላይ ይተኮስ ነበር። አሁን ደግሞ ህዝቡ ከሰራዊቱ ጋር ሆኖ እነዚህ ኢትዮጵያን ለመበተን በሚፈልጉበት ሰዓት በነቂስ ተሰልፎ ነው ያለው። ስለዚህ ይሄ ትልቅ አቅም ነው። ይሄ ነገር ለትውልድ መሸጋገር ያለበት ነው። ለትውልድ መሸጋገር የሚችለው ደግሞ ተጽፎ ሲቀመጥ ነው። በሚገባ ተቀምሮ ተጽፎ ሲቀመጥ ነው። ይሄንን መከላከያ ሰው አደራጅቶ በጀት መድቦ ትንሽ ብቻ ሳይሆን አገሪቷ አለኝ የምትላቸውን ጸሐፊዎች ሰብስቦ እቅድ አውጥቶ ከጀመረ 1-3 ወር አርፎታል። በመጽሐፍ ደረጃ ለማቅረብ ማለት ነው። ይሄን ጉዳይ በአጋጣሚ ሆኖ ለመከላከያ ቺፍ ኦፍ ስታፉን አመሰግናለሁኝ። ጉዳዩን መመራው እኔ ነኝ። እዚሁ ላይ ከመቀመር ጋር ተያይዞ ወደ ሌላ ጉዳይ ከማምራቴ በፊት በተለይ እዚህ የህግ ማስከበር ዘመቻው በተጀመረ ወቅት በ17 ቀን ውስጥ ነው ጁንታውን እንዳልነበር አድርጋችሁ መቀሌን መቆጣጠር የቻላችሁትና ይህን የመሰለ ድል አስቡበት፣ ጻፉት፣ ቀምሩት፣ አስቀምጡት በሚል የጦር ኃይሎች ጠቅላይ አዛዥ ወይም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም እንደዚህ አይነት ማሳሰቢያ ሰጥተው ነበርና አያይዘው ይሄ ታሪክ ማስቀመጡ ነው። እውነት ነው። በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትሩ በአጠቃላይ የሚደረጉ እንቅስቃሴዎች በጽሁፍ መልክ እንዲቀመጡ፣ በመጽሐፍ መልክ እንዲቀመጡ ከፍተኛ ጥረት ነው የሚያደርጉት። ይሄንንም በዚሁ አይነት አሁን ቅድም በገለጸው አይነት መንገድ እንዲኖር ነግረውናል። ይሄ መቀሌ መተው ነው ይሄን የነገረው። ይሄንኑ ጉዳይ እንደ አንድ ሀሳብ በመውሰድ ቺፍ ኦፍ ስታፍ ወይም በመቀበል እንትኑንም ለኔ ነው የሰጡኝ ኃላፊነቱን። ይሄ እየተሰራበት ነው ያለው ምናልባት ረጅም ጊዜ ካልሆነ እንግዲህ 2014 ውስጥ ግማሽ ምዕተ ዓመቱ ሳያልፍ እናስመርቃለን ብዬ አስባለሁ። በጣም ጥሩ። ሌላው ከዚሁ ከህዝብ የደጀንነት ጋር በተያያዘ 3-4 ምሳሌዎችን ማሳያዎችን አንስተው ከአድዋው ጊዜ ጀምሮ አንስተውት ነበረ። እዚሁ ጋም ግን አብረው አሁን አያይዘው ሲገልጹልኝ በፊት በኢትዮ ኤርትራ ጦርነት ጊዜ አብራችሁ ስትሰሩ ከነዚህ ከወያኔ ወይም ከጁንታው አሁን እየመሩ ከሚገኙ የጦር አመራሮች ጋር ትተዋወቃላችሁ። መተዋወቃችሁን በሌላ መንገድ እናነሳዋለን፣ ግን ወደ ሰው ይተኮስ ነበር የሚል ነገር አንስተውልኛል እና ከሱ ጋር ተያይዞ ይመስለኛል የመከላከያ ዩኒፎርምን የለበሰ አካል ሁሉ በታየ ቁጥር አጋዚ በሚል በህዝብ ዘንድ ጥላቻን አትርፎ ነበር። አሁን ደግሞ የተትረፈረፈ የሚመስል ፍቅር ከመከላከያው ጋር ህዝቡ ወድቋል፣ የኢትዮጵያ ህዝብና ይሄ ጦርነት የፈጠረው አጋጣሚ ነው ወይስ ከሪፎርሙ ጋር የሚያያዝ ነገር አለው? እዚህ ላይም አንድ ሀሳብ ቢሰጡበት ጥሩ ይመስለኛል። በጣም ጥሩ ነው። ሁለቱም ናቸው። የመጀመሪያው ሪፎርሙ ነው። ሪፎርሙ ምንድን ነው? ሰራዊቱ የማንኛውም ሀገር ሰራዊት
የአንድ የፖለቲካ ፓርቲ ሰራዊት ካልሆነ ህዝብ ላይ አይተኩስም። ለምን? ያ የፖለቲካ ፓርቲ ሁሉ ጊዜ ስልጣን በዓለም ላይ አሁን እንግዲህ የኮሙኒስት አገሮች ካልሆኑ በስተቀር ሌሎቹ በምርጫ ነው ስልጣን የሚይዙት። በምርጫ ስልጣን ሲይዙ እዛም እዚህም ያው የተወሰነ ችግሮች ሊኖሩ ይችላሉ። ነገር ግን የአገር ሰራዊት ከሆነ የአንድ የፖለቲካ ፓርቲ ደግፎ ያ የፖለቲካ ፓርቲን የማሸነፍና የመሸነፍን እድል የሚወስነው ወታደር ካልሆነ ህዝብ ላይ አይተኩስም። በእኛ አገር ግን የመከላከያ ሰራዊት የአንድ ፖለቲካ ፓርቲ የፖለቲካ አይዲዮሎጂ ጠባቂ ነው የነበረው። አብዮታዊ ዲሞክራሲ ይሄ ግልጽ ነው። ይሄ በተለያዩ መድረኮች ላይም ውይይት ተደርጎበታል። በግልጽም ይነሳል፣ ክርክርም እናደርግበታለን። ደን የኢትዮጵያ ሰራዊት አንደኛና ዋነኛው የአብዮታዊ ዲሞክራሲ የመጨረሻ የመከላከያ ምሽግ ነው ይላል። ይሄ ሰራዊቱ የሚታነጽበት ስትራቴጂ ነው ወይም ፖሊሲ ነው። ስለዚህ ኢህአዴግ በተነካ ቁጥር የመከላከያ ሰራዊት ይላክና ህዝብ ላይ ተኩሳል። ህዝቡ ኢህአዴግን ተቃውሞ ባዶ እጁን መድረክ በወጣ ቁጥር በስናይፐር ግንባሩን ይመታል። አይተናል፣ በእድሜያችን አይተናል። አብዮት አደባባይ የተደረገውን አይተናል። አምቦ አካባቢ የተደረገውን አይተናል። መላ በጎንደር ወልዲያ የተለያዩ ቦታዎች የተደረገውን ነገር አይተናል። ስለዚህ ይሄ ምንድነው? የአንድ ሰራዊት የአገር ሰራዊት እንጂ የፖለቲካ ፓርቲ ሰራዊት ከሆነ ይሄን ነው የሚያመጣው። ከዛ በተረፈ በዚህ ምክንያት ሬንጀርን ባየ ቁጥር እንደ ጠላቱ ነው የሚያየው። ፕሮፌሽኑንም የሚጠላ ወታደር እኮ ነበረ። ምን ነው ወታደር ባልሆንኩ ያለም አለ። ስለዚህ ይሄን የሚያመጣው የፖለቲካ ፓርቲ ወታደር ሲሆን ነው። የኢትዮጵያ ወታደር እስከ ኢህአዴግ ውድቀት ድረስ የፖለቲካ ፓርቲ ወታደር ነው የነበረው። ሪፎርሙ ይሄን ቀየረ። እኛ የኢትዮጵያ ወታደር እንጂ የብልጽግና ወታደር አይደለንም። ወይም ደግሞ ነገ ጠዋት ኢዜማ ስልጣን ላይ ሲወጣ የኢዜማ ወታደር አይደለንም። የማንም ወታደር አይደለንም። እኛ የኢትዮጵያ ወታደሮች ነን። ይሄ በመሆኑ የኢትዮጵያ ሕዝብ በነቂስ ከጎናችን ቆመ። ይሄ አለመሆኑን ደግሞ ያሳየነው እኛ በህይወት እያለን ኢትዮጵያ አትበተንም። እንኳን በእናንተ በሌባ ስብስብ በማፊያ ስብስብ ቀርቶ ማንም እኔ ነኝ ያለ ኢትዮጵያን አይበትናትም። እናንተ ጭንቅላታችሁ ይበተናል እንጂ ኢትዮጵያ አትበተንም ብሎ ቀን ከሌሊት የሚሰራ ወታደር ስለሆነ ነው። እኔ የኢትዮጵያ ሚዲያዎች አያሳዩም እንጂ አሁን እየተዋጋ ያለውን ወታደር ብታይ ክረምት ነው፣ ጭቃ ነው። ልብ አድርግ፣ መታጠብ አይችልም። ይሄ ጭቃ በሰውነቱ ላይ በምንድነው ዩኒፎርሙ ላይ ጫማው ላይ ሆኖ ሰው አይመስልም ሊትራሊ። ስለዚህ እንዲህ አይነት ወታደር ፈጠረ ህዝቡ። ሪፎርሙ እንዲህ አይነት ወታደር ፈጠረ። ህዝቡ ከዚህ ወታደር ጋር ጎን ቆመ። ድል እንዲያመጣም እርግጠኛው ነው። አንደኛው ይሄ ነው። ስለዚህ አንዱ የህዝብ ፍቅርን ያመጣው ሪፎርሙ ነው። ሁለተኛው ጦርነትን አትመኝም። ጦርነት ሲመጣ ግን ለጥንካሬ ትጠቀምበታል። እንዲህ ሰራዊት ከጦርነት ውጭ የሚሆን ሰራዊት በስልጠና ነው ያጎለበትከው የሚሆነው። ጦርነት እንዲመጣ አትፈልግም። ከመጣ ግን ለሰራዊቱ ጥንካሬም ትጠቀምበታለህ። ከዚህ በኋላ ይሄ ጦርነት በሚመጣበት ጊዜ ያ ሪፎርም የፈጠረው ወታደር የኢትዮጵያዊ ወታደር ስለሆነ በግንባር አይኑን ሳያሽ ለኢትዮጵያ መስዋዕትነትን የሚከፍል ወታደር ስለሆነ ህዝቡ በነቂስ አፈቀረው፣ ወደደው፣ ክብር ሰጠው። ዛሬ የኢትዮጵያ ወታደር በየትኛውም ቦታ በማንኛውም ነገር ቅድሚያ የሚሰጠው ነው። አንዳንዶች ክልሎች አዋጅም አድርገውታል። ለምሳሌ የኦሮሚያ ክልል ከወታደር ጀምሮ እስከ መጨረሻው ጀነራል ድረስ ያለው ወታደር በየትኛውም የኦሮሚያ መስሪያ ቤት እና ክልል
ለሆነ ጉዳይ ሲሄድ የመጀመሪያ ነው የሚያገኘው፣ ቅድሚያ ነው የሚያገኘው። ቅድሚያ ማግኘት ብቻ ሳይሆን ጉዳዩ በሰዓታት ውስጥ እንዲያልቅ ተብሎ አዋጅ ሆኗል። ይሄ አልታየም። በኢህአዴግ ጊዜ ይሄ አልነበረም። ምክንያቱም ወታደሩ የኢህአዴግ ሰራዊት ስለነበረ ማለት ነው። በነገራችን ላይ በኢህአዴግ ጊዜ ሰራዊቱ መደበኛ እንዲሆን አልተፈለገም። በአንድ ሀገር ሰራዊት መደበኛና ሙያተኛ ሰራዊት መሆን አለበት። መደበኛና ፕሮፌሽናል ነው መሆን ያለበት። መደበኛና ፕሮፌሽናል ካልሆነ ፖለቲከኛ ነው የሚሆነው። ይሄ አይሆንም ተብሎ ነው የኢህአዴግ ሰራዊት እንደዛ የተገነባው። ስለዚህ በሁለቱ ነገሮች ነው ሰራዊቱ የህዝብ ፍቅርን ያገኘው። ግን እዚሁ ላይ ሌሎቹም ክልሎች የኦሮሚያን አርአያነት እንዲከተሉ በእናንተ በኩል የህዝብ ግንኙነት ስራ መሰራት አለበት ብዬ አስባለሁ። ምክንያቱም ተመሳሳይ መብትም ጥቅምም ክብርም ሲኖረው ሰራዊቱ የተሻለ ነገር ማምጣት ስለሚቻል እውነት ነውና እንግዲህ ምንድነው የመከላከያ ሰራዊት ይሄን ነገር እንዲያደርጉ ለክልሎች ዝም ብሎ ኖቲስ እንዲያደርጉት ሆነ ይቻላል። ግን ምንድነው መሰለ ክልሎችን ባነግራቸውም ያረጋሉ። ለምንድነው ኦሮሚያ ቀደመ እንጂ 110 ሚሊዮን ነው የደገፈን። እሱ ብቻ ሳይሆን ከአንዳንድ የፖለቲካ ፓርቲዎች ውጪ ኢትዮጵያ ውስጥ ያሉት የተወዳዳሪ የፖለቲካ ፓርቲዎች በሙሉ ናቸው